የተፈራው ነገር ከሰዓታት ቀደም ብሎ ተጀምሯል። አሜሪካ ዛቻ ብቻ አይደለም አሁን ላይ በዓለም አለ የሚባለውን ራድ ነዳጆቿን የምታሳልጥበት ለዓለም ገበያ የምታቀርብበትን እንደሴት ትራምፕ መደብደብ ጀምሯል። አንደሳላችሁ በጧቱ መልካም ዜናም ተሰምቷል። ዓለም አይኑን ከፍቶ ሲጠብቀው የነበረው ከባዱና አስፈሪው ጦርነት ለሁለት ሳምንት ተራዝሟል። ምጥ የሆነው ምሽት በድል ተጠናቀቀ። ታውስ ዶናልድ ትራምፕ ለኢራን የሰጧት ቀነ ገደብ የሰዓት ገደብ ሊያበቃ አንድ ሰዓት ተኩል ብቻ ነው። እኔም ቪዲዮ መሰራት የዓለምን ኢኮኖሚ ሲቆጣጠር የነበረው ነዳጅ አሁን 13% ዝቅ ማለቱን ሰምተናል። ኢራን 14 ሚሊዮን ህዝቧን ለጦርነት ጠርታለች። ኢራን በሺዎች የሚቆጠሩ ወጣቶች በሀገሪቱ የኃይል ማመንጫ ጣቢያዎች ዙሪያ ኢራንና አሜሪካን ለ10 ቀን የጦር ማቆም ስምምነት ተፈራርሟል። ዓለም የሁለት ሳምንት የፎይታ ጊዜ አግኝታለች። ምስጋና ለፓኪስታኑ ጠቅላይ ሚኒስትር ሸባዝ ሻሪፍ ይግባና አሁንም ዓለምን ያስደሰተና የዓለም ኢኮኖሚ በስርዓቱ እየተንቀሳቀሰ እንደሆነ ሁላችንም ሰምተናል። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችንም ዛሬ ለእናንተ በአዲስ ቪዲዮ መጥተናል። ውድ ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ። እንደምናውቀው ትላንትና ማታ በጣም ዓለም ላይ ሲጠበቅ የነበረ ጉዳይ ነበረ፣ ሁላችንም እናውቃለን። ኢራንና አሜሪካ ላይ ያለው የጦር አቁም ስምምነት ኢራን እንዳልተቀበለች ሁላችንም ሰምተን ነበር። ማታ ግን አሜሪካን የሰጠችውን ሰዓት ወይም የ10 ቀን ገደብ ተጠናቆ አሜሪካን የማይጠበቁ እርምጃዎችን ኢራን ላይ ልትወስድ ደቂቆችና ሰዓታት ሲቆጠሩ ነበር። ዶናልድ ትራምፕ ለኢራን የሰጧት ቀነ ገደብ የሰዓት ገደብ ሊያበቃ አንድ ሰዓት ተኩል ብቻ ነው። እኔም ቪዲዮ መሰራላችሁ በኢትዮጵያ ሰዓት አቆጣጠር 7 ሰዓት ተኩል ነው። ከሌሊቱ 7 ሰዓት ተኩል ነው ያልኳችሁ። ዋሽንግተን ወይም ደግሞ በአሜሪካ ደግሞ ካፒታሉ ዋሽንግተን ስለሆነ ዋይት ሃውስ ዋሽንግተን ስለሆነ 1821 ነው ወይም ደግሞ 12 ሰዓት ከ21 ነው። 2 ሰዓት ነው በእነሱ ያበቃል ያለው። ይሄ ማለት 621 ነው 8 ፒኤም ላይ ያበቃል የተባለ ነገር ግን ስምምነት ላይ ሊደረስ ይችላል እየተባለ ነው። ፖሲብል ሲስፋየር ፓኪስታን እያሸማገለች ነው። ያው የፓኪስታን ጠቅላይ ሚኒስትር እንዳሉት ከሆነ ኢራን ስትሬት ኦፍ ሆርሙዝን ትከፍታለች፣ ዋሽንግተን ወይም ደግሞ አሜሪካ ደግሞ ቀነ ገደቡን ታራዝማለች ተብሏል። ያው ፍላይት ራዳር ላይ የሆነ ነገር እንደሚያሳየው ከሆነ እዚህ ጋር ሳም ሪፊሊንግ እና ሳም ተርኒንግ አራውንድ ተከስቷል። ይሄም እንግዲህ የሆነ ሜጀር የሆነ ኦፕሬሽን አጌንስት ኢራን ተርን ኦፍ ሲደረግ ኮል ኦፍ ሲደረግ ወይም ደግሞ ካንሰል ሲደረግ ነው። ነገር ግን ሚስ ኢንተርፕሬሽን ሊሆን ይችላል፣ ምንም ነገርም ላይሆን ይችላል፣ ላይቀርም ይችላል። ሁሉንም የምናውቀው ከአንድ ሰዓት ተኩል በኋላ 8 ፒኤም ላይ ምን አይነት ዲሲዥኖች ይወጣሉ። እስከዛ ድረስ የሚኖረው ነገር እንግዲህ እስካለው ድረስ ተጋጥይ ማቀርብላችሁ። አሁን ትዊተር ላይ እንግዲህ የፓኪስታን ፎሬን ሚኒስተር ወይም ደግሞ ውጭ ጉዳይ ሚኒስተር ለአላህ የይቅርታ መልእክት ወይም ደግሞ ፎርጊቭነስ ይቀርበለን የሚል ይሄንን ማለት ነው ፖስት አድርጎ ነበር። ሶሻል ሚዲያም ላይ ጦርነቱ ሊጀምር ሰዓታት ቀረ የሚሉ ዜናዎች ብዙ እየተበራከቱ ነበር። እኛም እንደ ሶሻል ሚዲያ ባለሙያነትም እንደ ሰውነታችንም ብዙ ነገሮችንም ስንጠብቅ ነበር። ኢራን 14 ሚሊዮን ህዝቧን ለጦርነት ጠርታለች። ኢራን በሺዎች የሚቆጠሩ ወጣቶች በሀገሪቱ የኃይል ማመንጫ ጣቢያዎች ዙሪያ የሰው ሰንሰለት በመስራት አሜሪካ እንዳትመታቸው በሰው ጋሻነት እንዲከላከሉ ጥሪ አቅርባለች። ዛሬ ማታ ምን ሊፈጠር ይችላል? የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡት ቀነ ገደብ ሊያበቃ ጥቂት ሰዓታት ብቻ ነው የቀሩት። የኢራኑ ፕሬዝዳንት ፔዜሽኪያን በሚሊዮኖች የሚቆጠሩ ፈቃደኛ ተዋጊዎች ዝግጁ መሆናቸውንም በይፋ ተናግረዋል። በሌላም በኩል የእስራኤል ጦር በቴህራንና በሌሎች ከተሞች ላይም ጥቃቱን ጀምሯል። እስራኤል ለኢራናውያን ከባቡር መስመሮችና ከመንግስት መሰረተ ልማቶች ራቁ የሚል ትዕዛዝ ሰጥታለች። ዛሬ በቴህራን የሚገኘውም ሻሪፍ ዩኒቨርሲቲ አካባቢና በቅድስ ከተማውም ቁም አቅራቢያ የሚገኙ ድልድዮች በሚሳኤል መመታታቸው ተሰምተዋል። ትራምፕ እስከ ዛሬ እኩለ ሌሊት የሰጡት ማስጠንቀቂያ ካለፈ በኋላ ምን ይፈጠራል? ወይስ ኢራን ዓለምን እንዳስገረመች ትቀጥላለች? ዛሬ ምሽት የምናየው ይሆናል። ጦርነቱ ምን ይሁን? አሜሪካን ምን አይነት ነገር ታስከትላለች? ምን አይነት ነገሮችን ኢራን ላይ ታደርሳለች? ምን ያህል ጥቃቶችንም ታደርጋለች? የሚሉ ነገሮችንም ስንጠብቅ ነበር። ሰዎች ዶናልድ ትራምፕ ኢራን ላይ ኒውክሌር ሊጠቀሙ ይችላሉ፣ ኒውክሌር ቦምብ ኢራን ላይ ሊጥሉ ይችላሉ የሚለው ዜና በጣም እየተወራ ነው አሁን ላይ። ሰምታችኋል ብዬ አስባለሁ። ይህንን ደግሞ ቅድሚያ ያወራው ታከር ክላርሰን የሚባል የሆነ ጋዜጠኛ ነው። መጀመሪያ የትራምፕ በጣም ቅርብ ጓደኛና እንዲመረጡ ከረዷቸው ሰዎች መካከል አንዱ ነው። አሁን ላይ በተለያዩ አመለካከታቸው አማካኝነት እንግዲህ ፎልአውት አድርጓል ወይም ደግሞ የተራራቁ ይገኛሉ። ተቃዋሚያቸውም ሆነ ናም ታከር ክላርሰንን ጨምሮ የተለያዩ ሰዎች እንደሚሉ ዶናልድ ትራምፕ የምርም ልጠቀም ቢሉ መጠቀም ይችላሉ። መጠቀም ቢፈልጉስ ምን ማድረግ አለባቸው የሚለውን ነገር እንግዲህ እነግራችኋለሁ እዚህ ቪዲዮ ላይ። ከዛ በተጨማሪ ደግሞ እንደምትመለከቱት ኢራናውያን የሂውመን
ሺልድ ወይም ደግሞ የሰው መከላከል ራሳቸውን ኢንሃርምስ ዌይ አደገኛ ቦታዎች እየከተቱ ኢራን እየተከላከሉ ነው የሚገኙ። በጣም በቁጥር ብዙ የሚሆኑ ኢራናውያን በኢራን የሚገኙ የተለያዩ ፓወር ፕላንት ወይም ደግሞ የኤነርጂ ፋሲሊቲስ ከዛ በተጨማሪ ደግሞ ድልድዮች፣ ባቡር መንገዶች ላይ እየወጡ ነው። ምክንያቱም ይሄን የሚያደርጉበት ምክንያት ደግሞ ዶናልድ ትራምፕ ያው ሲቪሊያን ኢንፍራስትራክቸር ወይም ደግሞ የሰዎችን መጠቀሚያ እመታለሁ ብለው ነበር። ስለዚህ እንዳይመቱ ወይም ደግሞ ያው ሰዎች ሲቪሊያን ይሄ ንጹሃን ዜጎች እዛ ቦታ ላይ የሚኖሩ ከሆነ ዶናልድ ትራምፕ ያንን ጥቃት አይሰነዝሩም ወይም ደግሞ ያ ቦታ ማጥቃት ሲቪሊያን ላይ ወይም ደግሞ ንጹሃን ዜጎች ላይ ይሄ ከጦርነት ጋር ያልተያዙ ሰዎች ላይ ጥቃት እንደመፈጸም ነው። ያው ያንን አድርገው ላያደርጉ ይችላሉ፣ ያንን አስበው ላያጠቁ ይችላሉ ብለው ነው ይሄን። ስለዚህ ዶናልድ ትራምፕ እንደሚባለው የትራምፕ ስትሬት ኤክስትሪሚስት ወይም ደግሞ እስከ መጨረሻው ጥግ ሄደው የምርም ኒውክሊየር ልጣል ቢሉ በኒውክሊየር ቦምብ ላፈንዳ ቢሉ ማድረግ ይችላሉ ወይስ አይችሉ የሚለውን ነገር ልንገር። ያው መብት አለው መብት የለው የሚባለው ነገር መብት አላቸው። ሶል ኦቶሪቲ ነው ያለው፣ ብቸኛ መብት ነው ያለው። ነገር ግን ይህንን ለማድረግ ሴኩሪቲ ኮንፈረንስ ኮል ሳምን ማድረግ አለባቸው፣ መሰብሰብ አለባቸው። ይህም የሚደረገው የናሽናል ሚሊተሪ ኮማንድ ሴንተሩ ላይ ነው። እዚህ ነገር ውስጥ የሚካተቱ ዲፌንስ ሴክሬታሪ፣ አርመድ ፎርስስ ኮማንደር እና ሌላ ደግሞ አንድ ሰው። ነገር ግን ዲፔንድ የሚያደርገው ማንን በቅድሚያ ማግኘት ይችላሉ ወይም ደግሞ በአጭር ጊዜ ውስጥ ማን መገኘት ይችላል መድረስ ይችላል የሚለው ነገር ላይ ነው ዲፔንድ የሚያደርገው። ግዴታ እነዚህ ሰዎች መገኘት አለባቸው የሚባል ነገር እና ሚሊተሪ ኤድ ያስፈልጋል። ኒውክሊየር ፉትቦል የሚባለው የሚከፍለው ይሄ ብሪፍ ኬስ አይታችሁ ከሆነ ፊልም ላይ እንደዚህ ይዘውት የሚሄዱት ማለት ነው። እሱን የሚይዘው ሰው እናም የኒውክሊየር ኮዱ መኖር አለበት። ፕሬዚዳንሻል ኦቶሪቲ እንዲታወቅ ያው ፕሬዚዳንቱ ነው የሚያውቀው። እናም ያው ዶናልድ ትራምፕ ይህን ማድረግ ከፈለጉ ይህን ነው የሚያደርጉት። የሚያስቆማቸው ሰው ከኖረ ከነዚህ ሰዎች መካከል እምቢ ነው ወይም ደግሞ ኢሊጋል ነው ይሄ ነገር ማድረግ የለባችሁም ብሎ እነዚህ ሰዎች ብቻ ናቸው ዶናልድ ትራምፕ ሊያስቆሙት የሚችሉ። እዛ ነው ተከር ክላርሰን አካባቢው ላይ የምትገኙ ሰዎች ስፔሻሊ ክሎዝ ከትራምፕ በስልጣን ቅርብ የሆናችሁ ሰዎች እምቢ በሉ፣ ራቁ፣ ይሄን የምታረግ ከሆነ እንደዚህ በሉ፣ ዲፈንድ አድርጉ፣ አገንስተም ቆሙ እያለ እንግዲህ መግለጫ የሚያወጣው ይሄ በሙሉ የተከር ክላርሰን ሀሳብ ነው። እና አሜሪካ መች ነው ጥቃቷን የምትጀምረው ብላችሁ ካሰባችሁ ደግሞ በእኛ ከሌሊቱ 10 ሰዓት ነው ግዴታ። ግን እዛ ሰዓት ላይ ነው ጥቃቷን የምትጀምረው። ጌታ ኤክሳይት መሰለኝ የተናገረው 2 ፒኤም ላይ ነው ጥቃታችን እንጀምራለን ያሉት በእነሱ ሰዓት አቆጣጠር። በእኛ ከሌሊት 9 ሰዓት እስከ 10 ሰዓት ነው የሚሆነው ያሳ። ስለዚህ እዛ ሰዓት ላይ ካልተኛችሁም እንግዲህ መረጃዎችን ማድረስላችኋል ከዚህ ጉዳይ ጋር ተያይዞ ያው ዶናልድ ትራምፕ የሚሉትን የሚያደርጉት ከሆነ ነገ ልጆቻችን የኛ የልጅ ልጆቻችን ሂስትሪ ተብሎ የቤት ስራ የሚሰጣቸው ነገር ነው የሚሆነው። በጣም ትልቅ ነገር። ኢራንም በጣም በመሸበርና በብዙ ነገሮችም ስትጠበቅ ነበር። አሜሪካን ሚሳኤሎችን ታፎነጫለች፣ የተለያዩ ኒውክሌር ሚሳኤሎችን ወደ ኢራን ትልካለች ሲባል ሲጠበቅ ነበር። ኢራናውያንም የሚገርም ልብ ያላቸው ለሀገራቸው የሚሞቱ መሆናቸውን ያሳዩበት ምሽት ነበር። ምን አይነት ህዝብ፣ ምን አይነት ጽናት ነው! ዓለም በጦርነት ስጋት ስትሸበር፣ የኢራን ህዝብ ግን ለታሪክ የሚበቃ እጅግ አስገራሚና ጀግንነት የተሞላበት ተግባር እየፈጸመ ይገኛል። ትራምፕ ታሪካዊ ስፍራዎችንና መሰረተ ልማቶችን አወድማለሁ ብለው በመዛታቸው ጀግኖቹ ፋርሶች መሰረተ ልማታችን ህልውናችን ነው በማለት በኃይል ማመንጫዎችና በድልድዮች ላይ የሰው ጋሻ ሆነው ቆመዋል። በተለይ በአህዋዝ ድልድይ ላይ የታየው የህዝብ ሰንሰለት ጥቃት ከደረሰም አብረን እንለፍ የሚል ታላቅ ወንድማዊ ቁርጠኝነት የታየበት ነው። ይህ እንቅስቃሴ በሲቪል ተቋማት ላይ የሚፈጸም ጥቃት የጦር ወንጀል መሆኑን ለዓለም ለማሳየት የተወሰደ የመጨረሻ አማራጭ ተብሏል። ይህም ኢራናውያን መሰረተ ልማታቸው ላይና የተለያዩ ድልድያቸው ላይ የተለያዩ ከተማዎች ላይ የሰው ሽፋን ወይም ብዙ የአሜሪካን መንግስትም ሆነ ሰው የሆነ ሰው ህይወት ላይ ጥቃት አያደርስምና ይህን በማስመልከትም ኢራናውያን ሁሉም በመውጣትና ሁሉም ነፍሳቸውን ለሀገሪቷ ለመስጠት ብዙ ነገርን ሲያደርጉ ነበር። በዛም አሜሪካንም ሰዓቷ ሳይደርስም ጥቃትን ማድረስ ጀምራ ነበር። የተፈራው ነገር ከሰዓታት ቀደም ብሎ ተጀምሯል። አሜሪካ ዛቻ ብቻ አይደለም፣ አሁን ላይ በዓለም አለ የሚባለውን ራድ ነዳጆቿን የምታሳልጥበት ለዓለም ገበያ የምታቀርብበትን ደሴት ትራምፕ መደብደብ ጀምሯል። ካርግ ደሴት አሁን ላይ በእሳት መጋየት ጀምሯል። ኢራንም የዋዛ አይደለችም። ከዚህ በኋላ ማንም እንዳይጠይቀኝ ዓለም በነዳጅ ችግር እስክትናጥ ድረስ አሜሪካና ወዳጆቿን መደብደብ ጀምራለሁ፣ ማንም ጣልቃ እንዳይገባ ስትል አስደምጣለች። ታዲያ አሜሪካ ዛሬ የደበደበችው ደሴት ካርግ ደሴት ማለት ነው 90% ነዳጅ የሚሸጥበትና የሚሳለጥበት በዚህ ደሴት ላይ ነበር። ለዚህም ነው አሜሪካ ከ10 ቀን በኋላ ደበድብሻለሁ ብላ የሆርሙዝ ሰርጥ ካልተከፈተ ስትል የነበረው ሰዓታት ቀርቷልና አሁንም ፈርሙ ሲባሉ ነበር። ከሰዓታት ቀድሞ አሜሪካ እርምጃ ወስደዋል። ቀጣይ ምን ሊሆን እንደሚችል እጅግ በጣም አሳሳቢ ሆኗል። የተፈራው የታለመው ሀገራት ከሀገራት ጋር የሚጫረሱበት ሶስተኛ ዓለም ጦርነት ዛሬ ፈጸም ይሆን ወይስ ኢራን እጅ ሰጥታ ሁሉም ነገር ይረጋጋል? ሊያስ ዳግመኛ ለአሜሪካ ሀያልነቷን አሳይታ ሌላ የጦር ምህዳር ትፈጥር ይሆን? ኢራን 90% የሚሆን የነዳጅ ምርቷ ባለበት ደሴቷ ላይ ጥቃትን መሰንዘር ጀምራ ነበር። ግን
ሰዓታት ሲጠበቅ የነበረው ጦርነት በስምምነት ማለቁንና ደስ የሚል ነገሮችንም ሶሻል ሚዲያ ላይ ስንሰማና ሲዘዋወር ነበር። 90 ደቂቃ ብቻ ነበር የቀረው። ዓለም እንግዲህ እስትንፋሷን አቅባ የጥቃቱን ሰዓት ስትጠብቅ ባልታሰበ ሁኔታ ታሪክ ተቀይሯል። የአሜሪካ ቦምቦች ሳይዘንቡ የኢራን ምላሽ ሳይሰነዘር ዲፕሎማሲ አሸንፏል። ፕሬዝዳንት ዶናልድ ትራምፕ የኢራንን ስልጣኔ በአንድ ጀንበር አጠፋዋለሁ ሲሉ የነበረውን ብርቱ ዛቻ እንግዲህ ወደ ጎን በመተው ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ታውጇል። ይህ የሆነው እንግዲህ ጥቃቱ ሊጀመር 1 ሰዓት ከግማሽ ብቻ ሲቀረው ነው። በዚህ አስገራሚ ስምምነት መሰረት እንግዲህ አሜሪካ የታቀደውን የቦምብ ጥቃቷን ሰርዛለች። ኢራን ደግሞ በምላሹ ለዓለም ንግድ ቁልፍ የሆነውን የሆርሙዝ ሰርጥን ክፍት ለማድረግ ተስማምታለች ማለት ነው። ይህንን ከባድ ውጥረት በማርገብ ረገድ ደግሞ የፓኪስታን መንግስት የላቀ የሆነ የሽምግልና ሚና ሲጫወት ያው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስምምነቱን በበጎ እንደተቀበሉት ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺም ደግሞ ያው አሜሪካ ካቆመች እኛም ደግሞ እናቆማለን በማለት ሰላማዊ አየር እንዲነፍስ አድርገዋል ማለት ነው። ለጊዜው የተፈራው የጦርነት ድባብ ያው ቢገፍም ዓለም ግን አሁን በጉጉት እየጠበቀች ነው። ይሄ 2 ሰዓታት ሲጠበቅ የነበረው ጦርነት፣ ሰዓታት ሲጠበቅ የነበረው ዓለምን ወይም አንድ ሀገርን የማጥፋት ዘመቻ በሰላምና የ10 ቀን የጦር ማቆም ስምምነት ላይ በመድረስ ይህ ሁሉ በደስታ ተጠናቋል። በዚህም ዙሪያ ላይ የፓኪስታኑ ጠቅላይ ሚኒስትር እጃቸው አለ ሲባል ነበረ። ዓለም የ2 ሳምንት የፎይታ ጊዜ አግኝታለች። ምስጋና ለፓኪስታኑ ጠቅላይ ሚኒስትር ሸባዝ ሸሪፍ ይግባና በሁለቱም ወገን የተኩስ አቁም ስምምነት እንዲያደርጉ የሆርሙዝ ሰርጥም ለ2 ሳምንት እንዲከፈትም አድርገዋል። ዶናልድ ትራምፕ ወደ ድንጋይ ዘመን ነው ኢራን የምንመለሰው ባለትና የኢራን ህዝቦች ጥንካሬ ባሳዩበት ድልድዮችና ወደ ኃይል ማመንጫቸው ወጥተው እኛም አብረን መሞት ካለብን እንሞታለን ማለታቸው ብዙ ነገሮችን እጅግ በጣም ጠብቅኝ ውስጥ እንደከተም ይታወቃል። ዛም ባሻገር የዓለም ኢኮኖሚ ማናጋት የቻለችው ኢራን በቃ ከተማ በቃላት ሲባል እና የተባለ ዜና መስማት ችለናል። ለሊት 9 ሰዓት ታቅዶ የነበረውም ጥቃት ቆሞ አሁን ላይ ለ2 ሳምንታት በሁለቱም ወገን የተኩስ አቁም ስምምነት እንዳደረጉም እየተገለጸ ይገኛል። እዚህም ሆርሙዝ ሰርጥ ለ2 ሳምንታት ክፍት ሆኖ የትኛውም መርከቦች እንዲያልፉ ከስምምነት ደርሰዋል። ምክንያቱም የጦር ማቆም አድማ ላይ ወይም የጦር ማቆም ስምምነት ላይ የፓኪስታኑ ጠቅላይ ሚኒስትር በአሜሪካንና በኢራን መካከል ባሉት ጉዳዮች ላይ የሳቸውም እጅ አለ እንዳለ ይቆጠራል። ቻይናም ሩሲያም የተለያዩ ሀገራትም በዚህ የጦርነት ጉዳዮች ላይ የጦር አቁም ስምምነት ላይ ብዙ እጃቸው እንዳለና በዚህም ስምምነት ላይ እንዳሉና አሁን ላይ ደግሞ የዓለም የነዳጅ ምርት 13% ዝቅ በማለቱ በጣም ደስ የሚል ነገሮችንም ሰምተናል። እነሆ በመጨረሻም ነዳጅ አስመልክቶ ሰበር መረጃ ተሰምቷል። ኢራን የሆርሙዝ ሰርጥ እንዲከፈት ፍቃድ ከሰጠች በኋላ የነዳጅ ዋጋ በከፍተኛ ሁኔታ መውረድ መጀመሩ ተገልጿል። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ይገኛል። በአሜሪካ ዌስት ቴክሳስ በ18% ቀንሶ ወደ $92 ሲወርድ እንዲሁም ደግሞ በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል በ6% ቀንሶ $103 መድረሱ ተገልጿል። በቀጣይ የሆርሙዝ ሰርጥ ለሁሉም መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህም ሊቀንስ እንደሚችል ተገልጿል። ምክንያቱም በዚህ የጦርነት ማብቂያ ላይ የ13% የነዳጅ ወይም የድፍድፍ ነዳጅ ምርት ዝቅ ማለቱ ጦርነቱ ምን ያህል አስከፊ እንዳለ በሰዓታት ልዩነት እንዲያንስ ነገሮች ከቀነሱ ሰዓታት ወይም ቀናት እየሄዱ ካለ የዓለም ኢኮኖሚ ይረጋጋል ብዬ አስባለሁ። ሌላው ደግሞ በዚህ የጦር ስምምነት ላይ ኢራናውያን ደስተኛ እንዳልሆኑና ኢራን እንዴት አሜሪካንን አምና የዚህን ስምምነት ወረቀት ላይ ተፈርማለች የሚል ኢራኖች የአሜሪካው ፕሬዝዳንት እየዋሹ ነው፣ የጠየቅነው አንዳች ሽምግልና ቢኖር የፋርስ አምላክ ይፋረደን፣ የሆርሙዝ መስመር ይከፈታል ከተባለ አሜሪካና እስራኤል ድብደባቸውን ማቆም ብቻ ሳይሆን ለፈጸሙት ወረራም ካሳ መክፈል አለባቸው አሉና የድርድር ነጥቡን ሰርጡን እንደዘጉበት ሸምቀቆ
አጠበቁት። በዚህ ጊዜ ትራምፕ ይችን ሀገር ወደ ድንጋይ ዘመን ልቀይራት ነው ሲሉ ዛቱ። አውሮፓዎችም ኑ እስኪ ተባብረን ኢራንን እንውጋት፣ ባህር ኃይሎቻችንም ይሰማሩና በዚያ ሰርጥ ውስጥ ይፋለሙ ሲሉ ጥሪ ያቀረቡላቸው። የአውሮፓ ጎበዛዝትም እንኳን የባህር ኃይላቸውን ሊልኩ ይግረማችሁም ብለው የአየር ክልላችንም የአሜሪካ አውሮፕላኖች ዝር እንዳይሉበት ሲሉ ዝግት አደረጉት። በዚህ ጊዜ ትራምፕ እያንዳንዱን መሪና አገር በስም እየጠሩ ማጣጣል ጀመሩ። የፈረንሳዩን ፕሬዚዳንት ያ ሚስቱ መንጋጭላውን በጥፊ የምታጮልለት ሰውዬ ሲሉ ዘለፏቸው። የእንግሊዙን ኬር ስታርመርን የሚገባህ ከሆነ እኛ ያንን ሰርጥ አንጠቀምበትም፣ የማታውቅም ከሆነ እኛ ከውጭ ሀገር ነዳጅ አንገዛም፣ ከፈለግህ ሄደህ ተዋግታ አስለቅቀው አሏቸው። ዊ ዶንት ኒድ ኢት፣ ሆርሙዝን ዛሬም ነገም አንፈልገውም የሚሉ ነገሮችም ተሰምቷል። ምክንያቱም አሜሪካንም ማመር ቀብሮ ነው የሚባል ነገር፣ አሜሪካ ሐሳቧን በሆነ ነገር በሆነ አንግል የምትቀይር ሀገር ናትና አሁንም ኢራናውያን በዚህ የጦር አቁም ስምምነት ላይ ደስተኛ እንዳልሆኑና ኢራንና አሜሪካ የተኩስ አቁም ስምምነት ላይ ከደረሱ በኋላ የተፈጠሩ ነገሮችን ልንገራችሁ። በነገራችን ላይ በዚህ የተኩስ ማቆም ስምምነት ኢራናውያን ደስተኛ እንዳልሆኑ ስንቶቻችሁ ታውቃላችሁ? ብዙዎች አደባባይ ወጥተው ደስታቸውን እየገለጹ እንዳሉ መረጃዎች ቢወጡም፣ ነገር ግን ጥቂት የማይባሉ ግለሰቦች ግን እንዴት አሜሪካን አምነው የጦርነት ማቆም ስምምነት ይፈርማሉ? ብዙ ጊዜ አሜሪካ ለድርድር ጠርታን እየደበደበችን እያጠቃችን ትገኛለች። ስትሬት ኦፍ ሆርሙዝን ከከፈትን ምንም አይነት መተማመኛ የለንም የሚል ተቃውሞንም ኢራናውያን እንግዲህ እያሰሙ ይገኛሉ። ብቻ አይደለም ታዲያ ይህ ስምምነት ከተፈረመ ከዛ በኋላ በተሰማ መረጃ ነዳጅ በከፍተኛ ሁኔታ ቅናሽ ማሳየቱን እንግዲህ መረጃዎች እያሳዩ ይገኛሉ። ሌላው የሰማነው ደግሞ እስራኤል ነች። እስራኤልም ይሄ የተኩስ ማቆም ስምምነት ከኢራን ጋር ነው እንጂ በፍጹም ከሊባኖስ ጋር የሚገናኝ አይደለም፣ ሊባኖስ ላይ አሁንም ድብደባችንን እንቀጥላለን ስትል ቤንያሚን ኔታንያሁ አስተዳደር እንግዲህ ይህንን ገልጿል። ብዙም ደስ እንዳላላቸው በሶሻል ሚዲያ ላይ የሚዘዋወሩ ቪዲዮችን ለማየት ችለናል። አሁንም ቢሆን ይህ የጦር አቁም ስምምነት ደስ በሚል ሁኔታ መጠናቀቁና በጣም የሚገርምና አሜሪካንም ያሳየችውን ነገር ከማድረግ ወዳላ እንደማትል ያሳየችበት ስምምነት ይሆናል ብዬ አስባለሁ። ምክንያቱም አሁን ላይ አገር ሰላም ሆናለች። ምክንያቱም እንኳን ደስ አላችሁ፣ እንኳን ደስ አለን። ስትሬት ኦፍ ሆርሙዝ በመጨረሻም ተከፍቷል። ትራምፕ ለዛቱት ጥቃት ደቂቃዎች ወር ደግሞ የተወሰኑ ሰዓታት በሚቀሩበት ሰዓት ላይ ነው እንግዲህ የፓኪስታኑ ጠቅላይ ሚኒስትርና የፓኪስታኑ ፊልድ ማርሻል አሲም ሙኒር የተባሉት ሁለት ሰዎች እንግዲህ ሁለቱን ሀገሮች ወደ ማስማማት የመጡት። አንዳንድ መረጃዎች ደግሞ እንደሚያሳዩት ከሆነ በመጨረሻም አት ዘ ላስት ሚኒት የቻይና ኢንተርቬንሽን ወር ደግሞ የቻይና ጣልቃ ገብነት ነው እንግዲህ ኢራን ፍሌክሲብል እንድትሆን በማድረግ ኢራን ይህን ሲስፋየር ዲል ወር ደግሞ የተኩስ አቁም ስምምነት እንድትቀበልና ስትሬት ኦፍ ሆርሙዝን እንድትከፍት የገፋፋት ተብሏል። አዞፍ ናው በአሁኑ ሰዓት ላይ ኢራን መቶኛ ወር ደግሞ የመቶኛውን ዙር የኦፕሬሽን ትሩ ፕሮሚስ 4 ወር ደግሞ ኦፕሬሽን ትሩ ፕሮሚስ 4 የተባለውን ጥቃቷን አካሄዳ ጨርሳለች። ሙጅታብ ኻሜኒ ወር ደግሞ የኢራኑ ሱፕሪም ሊደርም እንደዚሁ አይአርጂሲ ኤኒ ካይንድ ኦፍ ጥቃትን ከዚህ በኋላ ሀልት እንዲያቆም እንደዚሁ አሳስበዋል። ኦማንና ኢራን ናቸው እንግዲህ ከዚህ በኋላ ስትሬት ኦፍ ሆርሙዝ በሚያልፉበት መርከቦች ወር ደግሞ በዛ የሚያልፉ መርከቦችን ወር ደግሞ ክፍያ የተቀበሉ ያሳልፋሉ የተባለ የሚገኘው የ10 ፖይንት የመደራደሪያው ደግሞ የ10 ፖይንት የመግባቢያ ነጥቦችን እንግዲህ ኢራን ጽፋ ወር ደግሞ ኢራን አዘጋጅታ ለአሜሪካ ሰጥታለች። አሜሪካ እነዚህን ፖይንቶች ተቀብላለች ተብሏል። ላይክ ኦፊሻል ኮንፈርሜሽን የለም ግን ተቀብላለች ተብሏል። እነዚህ እንግዲህ ዝርዝር ኮንሲስት የሚያደርጉት ከዚህ በኋላ ኖ ፊቸር አግሬሽን ከዚህ በኋላ ወደፊት ምንም አይነት አግሬሽን ከአሜሪካ እንደማይመጣ፣ ኢራን ኒውክሌሯን እንደምታብላላ፣ አሁን የያዘችውን ዩራኒየም እንደምትቀጥል፣ ስትሬት ኦፍ ሆርሙዝን እንደምትይዝ፣ ኮምፐንሴሽን የመሳሰሉ ነገሮች እንግዲህ 10 ፖይንቶች ጽፋ አስረክባለች። አሜሪካ ተቀብላለች ተብሏል። ኦፊሻል የተባለው ድርድር ደግሞ ኦፊሻል የተባለው ንግግር አርብ ዕለት የሚካሄድ ይሆናል። እንግዲህ ሁለቱም ተወካዮቻቸውን በመላክ አርብ ዕለት በፓኪስታን ነው አይ ቲንክ የሚካሄደው። ሁለቱም ተወካዮቻቸውን ልከው ቁጭ ብለው ፊት ለፊት ያወራሉ ተብሎ ይታሰባል። ሲስፋየር የሁለት ሳምንት ሲስፋየር ነች። በዚሁ ጦርነቱ ሊያበቃ ይችላል። ወር ደግሞ በዚህ ሲስፋየሩ ካለቀ በኋላ ሊቀጥል ይችላል። አሜሪካ ደግሞ እንደለመደችው ሲስፋየሩን ልጥስም ትችላለች። ብዙ ነገሮች እንግዲህ እስራኤል አልተካተችም። የእስራኤልን ነጥብ ወር ደግሞ የእስራኤል ሀሳብ እንዲህ ነው ብሎ የጠየቀ ሰው የለም። እስራኤል ዝም ብላ ዛት ፈታለች። ግን እስራኤል በአሁን ሰዓት ላይ የተናገረች የምትገኘው ምክንያቱም ብዙ የዓለማችን መርከቦች የሚተላለፉባት በኢራን በኩል ነውና ይህንም መዝጋታቸውን የሰማን ነበረ። አሁን ይሄ ሙሉ በሙሉ መከፈቱና አሁን ላይ የዓለም ኢኮኖሚ በስርዓቱ እንደሚንቀሳቀስ ሰምተናል። አሁን ብዙ ያጠናቸው ብዙ ነገሮችን እፎይታ ያገኘንበት ነው ብዬ አምናለሁ። ምክንያቱም እንደ ሀገራችንም የነዳጅ እጥረት አለ። በተለያዩ ነገሮች እየተጎዳን መሆናችንን ሁላችንም የምናውቀው ነው። አሁን ግን ሁሉ ነገር ሰላም ሆኗል። አሁን ግን
ሁሉ ነገር በድል የተጠናቀቀ ይመስላል። ይህም ለብዙ ኢትዮጵያውያን ደስታና ፌሽታ ነው ብዬ አምናለሁ። ውድ ቤተሰቦቻችን ሁላችሁም ደስ እንዳላችሁና ይህ ጦርነት በዚህ መገባበዱን ሁላችሁም ደስተኛ እንደሆናችሁ ተስፋ አድርጋለሁ። አሁንም ከዚህ የበለጠ ሰላምና ስምምነት ደርሰው ዓለም ሀገር ሰላም ስለምትሆን እናመሰግናለን። ፈጣሪን ክብሩ ይውሰድ። ሁላችንም ባለንበት ሃይማኖት ለዚህ ሀገር ለሀገራችንም ለመላው ዓለም ሙስሊሙ በዱዓው ክርስቲያኑ በጸሎቱ ወደ ፈጣሪ ሲያቀና ዘንድ እኔ ጠይቃለሁ። ወደ ቤተሰቦቻችን ይህ ቻናል ለብዙዎች እንደ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን እጅግ አድርገን እናመሰግናለን። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። እናመሰግናለን።